ሌሊቱን ሲቀጣቀጡ አድረዋል። የሚሳኤል ላንቃዎች እሳት ሲተፉ አንግተዋል። አሜሪካ የኢራን መሰረተ ልማቶችን ስትመታ ኢራን ከባድ የተባለ አጸፋ ሰንዝራለች። ሃይፐርሶኒክ ሚሳኤሎችና ከራዳር የሚሰወሩ ድሮኖች የአሜሪካን ግዙፍ የጦር ቤዞች ኢላማ አድርገዋል። ትራምፕ ምን አለ ኢራንን ባልመታው ያሉበት ጥቃት ነበር የሌሊቱ የኢራን ያጸፋ እርምጃ። ትራምፕ እንደዛቱት አድርገውታል። የኢራንን መሰረተ ልማቶች ደብድበዋል። ኢራን አራስ ነብር ሆናለች። አሜሪካ የኢራን ድልድዮች፣ ባቡር ጣቢያና የአየር ማረፊያን ጨምሮ የተለያዩ የሲቪል መሰረተ ልማቶች ላይ ጥቃት መፈጸሟን የቴህራን የመንግስት መገናኛ ብዙሃን ዘግበዋል። የኢራን እስላማዊ አብዮታዊ ዘብ በበኩሉ ኦማን ውስጥ የሚገኝ የአሜሪካ የባህር ኃይል መከታተያ ራዳር ስፍራዎችን እንዲሁም ኩዌትና ባህሬን ውስጥ የሚገኙ ኢላማዎችን መምታቱን አሳውቋል። ሶሪያ ውስጥ የሚገኝ የአሜሪካ የልዩ ዘመቻ እዝ ማዕከል ላይም ጥቃት መፈጸሙን ገልጿል። እንደ አዲስ ካገረሸው 6 ቀናት ያስቆጠረውን የኢራን አሜሪካ ጦርነት እንቃኛለን። በተለይም ሌሊቱን አሜሪካ በኢራን መሰረተ ልማቶች ላይ ጥቃት መፈጸሟ ኢራን እንደ ሆርሙዝ ሁሉ ባብኤል መንደብን ልትዘጋው ትችላለች የሚል ስጋትን ፈጥሯል። ለቪዲዮ ተደራሽነት ላይክ፣ ኮሜንትና ሼር እያደረጋችሁ አብራችሁን እንድትቆዩ ግብዣችን ነው። እስከ ዛሬ ቤት ባለመግዛቶ ሊቆጩ አይገባም። ምክንያቱም በሁሉም ዘንድ ተፈላጊ የሆኑትና ለረጅም ጊዜ ተይዘው የቆዩት ጥቂት ዝቅተኛ ፍሎሮች አሁን ላይ ለሽያጭ ቀርበዋል። በዲፕሎማት ሰፈር በጥራት እየተገነቡ ያሉ ከስቱዲዮ እስከ ባለ 4 መኝታ ዘመናዊ ቤቶች ለአንዴና ለመጨረሻ ጊዜ በ10% ቅድመ ክፍያ ብቻ እርሶን እየጠበቁ ነው። በተጨማሪም 60% 25 ዓመት የባንክ ብድሩና የ30% ቅናሽ ሊጠናቀቅ 20 ቀዳሚ ደንበኞችን ብቻ እየጠበቅን ነው። ምን ይጠብቃሉ? ለበለጠ መረጃ በ0997 61 61 43 ላይ ይደውሉ። አሜሪካና ኢራን ሆርሙዝ ወሽመጥን ለመቆጣጠር የሚያደርጉት ውጊያ ቀጥሎ የዋሽንግተን ጦር ለስድስተኛ ተከታታይ ምሽት በኢራን አዲስ ዙር ጥቃት ፈጽሟል። ሐሙስ ሌሊት የደረሱት ጥቃቶች በድጋሚ ያገረሻው የሁለቱ ሀገራት ግጭት እየተባባሰ መሆኑን የሚያመላክቱ ናቸው። አሜሪካ የኢራን ድልድዮች፣ ባቡር ጣቢያና የአየር ማረፊያን ጨምሮ በተለያዩ የሲቪል መሰረተ ልማቶች ላይ ጥቃት መፈጸሟን የቴህራን የመንግስት መገናኛ ብዙሃን ዘግበዋል። በሆርሙዝ ግዛት ባንደር አባስ በምዕራብ አቅጣጫ የሚገኝ አንድ ድልድይ መመታቱን ቢቢሲ አረጋግጧል። ቢቢሲ ስለ ጥቃቱ ለዋይት ሃውስና አሜሪካ ጦር ማዕከላዊ እዝ ሴንቲኮም ጥያቄ አቅርቧል። በተጨማሪም የአሜሪካ ሚሳኤሎች በሆርሙዝ አቅራቢያ የሚገኘውን ቃሸም ደሴት እንዲሁም የኒውክሌር ኃይል ማመንጫ ጣቢያ መገኛ የሆነው ቡሽሄርን መትተዋል። የወደብ ከተማው ባንዳር አባስም የሚሳኤል ኢላማ ሆኗል። አሜሪካ ማዕከላዊ እዝ የተፈጸሙ ጥቃቶች የኢራንን ወታደራዊ አቅም ይበልጥ ለማዳከም ያለሙ እንደሆኑ ገልጿል። በተጨማሪም አሜሪካ በሆርሙዝ ወሽመጥ ላይ የጣለችውን እገዳ ሊጥስ የነበረ አንድ መርከብን መቆጣጠሩን አስታውቋል። ሴንቲኮም በዚህ ዙር ጥቃት የተደበደቡ በሚል በዘረዘራቸው በርካታ የኢራን ጦር ኢላማዎች ውስጥ ድልድዮችን አልጠቀሰም። በዚህ ጥቃት የተሳተፉት የአሜሪካ የጦር አውሮፕላኖች፣ ድሮኖችና የጦር መርከቦች የኢራንን የባህር ዳርቻ መከታተያና የአየር መከላከያ ጣቢያዎችን፣ ወታደራዊ የሎጂስቲክስ መሰረተ ልማትና የባህር ኃይል አቅሞችን መምታታቸውን ገልጿል። ፕሬዝዳንት ዶናልድ ትራምፕ ቴህራን ወደ ድርድር የማትመለስ ከሆነ በአገሪቱ ውስጥ የሚገኙ ድልድዮችንና የኃይል ማመንጫዎችን እንደሚመቱ በዚሁ ሳምንት መጀመሪያ ላይ ዝተው ነበር። ይህን ጥቃት ተከትሎ ኢራን አጸፋ ፈጽማለች። የኢራን እስላማዊ አብዮታዊ ዘብ ኦማን ውስጥ የሚገኝ የአሜሪካ የባህር ኃይል መከታተያ ራዳር ስፍራዎችን እንዲሁም ኩዌትና ባህሬን ውስጥ የሚገኙ ኢላማዎችን መምታቱን አስታውቋል። ሶሪያ ውስጥ የሚገኝ የአሜሪካ የልዩ ዘመቻ እዝ ማዕከል ላይም ጥቃት መፈጸሙን ገልጿል። ኦማን ውስጥ በተፈጸመው ጥቃት የባህር ኃይል የቁጥጥር ራዳርና የአሜሪካ አየር መቆጣጠሪያ ራዳር መመታታቸውን ዘቡ በወጣው መግለጫ ጠቅሷል። በኃይል የሚፈጸሙ የአጸፋ ዘመቻዎች ይቀጥላሉ። ሆርሙዝ ወሽመጥም በአብዮታዊ ዘቡ ባህር ኃይል ቁጥጥር ስር እንደሆነ ቀጥሏል ብሏል። የአሜሪካ የልዩ ዘመቻ እዝ ማዕከል ላይ ተፈጽሟል በተባለው የሶሪያው ጥቃት የራዳር ስርዓት በርካታ የልዩ ሄሊኮፕተሮችና በርከት ያሉ አሜሪካውያን ኃይሎች ኢላማ መደረጋቸውን ጠቅሷል። እንደ አብዮታዊ ዘቡ ገለጻ በዮርዳኖስ ድንበር አቅራቢያ በሚገኘው አል ታንፍ የተፈጸመው ድንገተኛ ጥቃት ከ2 ቀናት በፊት በኢራናውያን ወታደሮች ላይ ለተፈጸመው ግድያ ያጸፋ እርምጃ ነው።
ኢራንና አሜሪካ ወደ ግጭት መመለሳቸው የሆርሙዝ ወሽመጥን በድጋሜ መነጋገሪያ አድርጎታል። ለዓለም የንግድ መርከቦች ዋነኛ መተላለፊያ የሆነው የሆርሙዝ ወሽመጥ የበርካቶችን ትኩረት ስቧል። ኢራንና አሜሪካ በዘላቂነት ጦርነቱን የሚያስቆም የመግባቢያ ሰነድ ቢፈራረሙም ግጭቱ ባለፉት ሳምንታት ተቀስቅሷል። በዚህም ምክንያት የነዳጅ ዋጋ ንሯል። በሆርሙዝ ወሽመጥ በኩል መተላለፍ ለመርከቦች አደገኛ ከሆነ የባህረ ሰላጤው ሀገራት ነዳጅን ወደ ዓለም አቀፍ ገበያ ለማስገባት ሌሎች አማራጮች አሏቸው ወይ የሚለው ደግሞ ሌላው ጥያቄ ነው። ባለሙያዎች አማራጮች አሉ ቢሉም እነዚህ አማራጮች የሆርሙዝ ወሽመጥን መተካት አይችሉም። በኢራንና ኦማን መካከል የሚገኘው የሆርሙዝ ወሽመጥ ለባህረ ሰላጤው ሀገራት ዋነኛ ነዳጅ ማጓጓዣ መስመር ነው። የሆርሙዝ ወሽመጥ ወጪ ቆጣቢ በሆነ መንገድ ሰፊ መጠን ያለው የነዳጅ ምርት ማስተላለፍ የሚያስችል አማራጭ ነው። ከነዳጅ ማመላለሻ ቱቦ አንጻር የሆርሙዝ ወሽመጥ በአነስተኛ ወጪ ከፍተኛ የነዳጅ ምርት ያስተላልፋል። የነዳጅ ማስተላለፊያ ቱቦ መሰረተ ልማት ለመዘርጋት ከሚጠይቀው ወጪ ባሻገር የጥገና ወጪው ከፍተኛ ነው። ዓለም አቀፉ የኢነርጂ ኤጀንሲ እንደሚለው በሆርሙዝ ወሽመጥ በኩል በየቀኑ ወደ 20 ሚሊዮን በርሜል ነዳጅና ጋዝ ይጓጓዛል። ይህም ከዓለም የኃይል አቅርቦት ሩብ ያህሉን ይሸፍናል። ከዚህም ውስጥ 80 በመቶ የሚሆነው ነዳጅ መዳረሻው ኤጃ ነው። በሆርሙዝ ወሽመጥ በኩል የዓለም 1/5 ፈሳሽ የተፈጥሮ ጋዝም ይዘዋወራል። በተለይም ፈሳሽ የተፈጥሮ ጋዝ ዝውውር ሆርሙዝ ወሽመጥ ላይ የተመረኮዘ ነው። ፈሳሽ የተፈጥሮ ጋዝ ወደ ዓለም አቀፍ ገበያው የሚገባው በዚህ መስመር ብቻ ስለሆነ ሌላ የመጓጓዣ አማራጭ የለውም። የሆርሙዝ ወሽመጥ ለኢራን የበላይነት ይሰጣል። የሆርሙዝ ወሽመጥ ኢራን በዓለም አቀፍ የኤነርጂ ገበያ ላይ የበላይነት ስለሚሰጣት የባህረ ሰላጤው ሀገራት ነዳጅ ለማስተላለፍ በሌሎች አማራጮች ላይ ከፍተኛ ገንዘብ ያፈሳሉ። ከነዚህ አማራጮች አንደኛው የሳውዲ አረቢያ ምስራቅ ምዕራብ ቧንቧ ሲሆን ነዳጅ ማስተላለፊያ የቧንቧ መስመሩ 1200 ኪሎ ሜትር ይሸፍናል። በዚህ መስመር ሳውዲ በቀይ ባህር ላይ ከያንቡ የባህር መዳረሻ ጋር በቀጥታ ትገናኛለች። የተገነባው እንደ አውሮፓውያኑ በ1980ዎቹ በኢራን ኢራቅ ጦርነት ወቅት ነው። በጦርነቱ ወቅት ሁለቱም ሀገራት ነዳጅ ጫኝ መርከቦችንና ሌሎችም የንግድ መርከቦችን ኢላማ እያደረጉ ነበር። በ2019 የነዳጅ ማስተላለፊያ መስመሩ በአንድ ቀን ማጓጓዝ የሚችለው መጠን 7 ሚሊዮን በርሜል ደርሷል። የተባበሩት አረብ ኤሚሬቶች 406 ኪሎ ሜትር የሚረዝም የመተላለፊያ አማራጭ ዘርግታለች። አቡዳቢ ክሩድ ኦይል ፓይፕላይን የተባለው የነዳጅ ማጓጓዣ የቧንቧ መስመር በአቡ ዳቢ የሚገኘውን የአብሻይን ነዳጅ ማምረቻ በኦማን ባህር ዳርቻ ከሚገኘው ፉጃይ ራህ ወደብ ጋር ያስተሳስራል። ይህ አማራጭ መስመር ከሆርሙዝ ወሽመጥ ውጪ ነዳጅን ለማጓጓዝ ይውላል። ለጉዳዩ ቅርበት ያላቸውን ሰዎች ጠቅሶ ፋይናንሻል ታይምስ እንደዘገበው በዱባይ የሚገኘው የሎጂስቲክስ ኩባንያ ዲፕ ወርልድ በፉጃይራ ዘርፈ ብዙ አገልግሎት የሚሰጥ ወደብ ለማቋቋም እቅድ ይዟል። የዱባዩ ጀበል አሊ መዳረሻ ላይ ብቻ ጥገኛ ከመሆን ሌሎች አማራጮችን ለመዘርጋት ያለመ ፕሮጀክት ነው። ከሆርሙዝ ወሽመጥ ውጪ ሌሎች መተላለፊያ መስመሮች እንዲኖሩም ያስችላል። ከሆርሙዝ አማራጭ ውጪ አማራጮች ቢኖሩም እንኳን መጠነ ሰፊ እንቅስቃሴ ለማድረግ እንደሚያስቸግር ዓለም አቀፉ የኢነርጂ ኤጀንሲ ይገልጻል። አማራጭ መስመሮች በቀን ማጓጓዝ የሚችሉት ከ3.5 እስከ 5.5 ሚሊዮን በርሜል ብቻ መሆኑን የተቋሙ መረጃ ይጠቁማል። በሆርሙዝ ወሽመጥ ከሚተላለፈው 20 ሚሊዮን በርሜል አንጻር ቁጥሩ እጅግ አነስተኛ ነው። በኪንግስ ኮሌጅ ለንደን የዓለም አቀፍ ደህንነትና መካከለኛው ምስራቅ ጥናት ባለሙያ ዴቪድ ቢ ሮበርትስ ይህ በቂ መጠን አይደለም ይላሉ። አማራጭ መንገዶች ውጤታማ እንዳይሆኑ የተለያዩ መሰናክሎች ይገጥሟቸዋል። ለምሳሌ ያንቡ የባህር መዳረሻ በዚህ ፍጥነት ይህንን ያህል ነዳጅ ማስተናገድ አይችልም ይላሉ ባለሙያው። ሳውዲ አረቢያና የተባበሩት አረብ ኤሚሬቶች የዘረጓቸው አማራጭ መስመሮች የጥቃት ኢላማ ሆነዋል። የተባበሩት አረብ ኤሚሬቶች ኢራን በፉጃይራ መዳረሻ ላይ ጥቃት ሰንዝራለች ስትል ከሳለች።
ገልጻለች። በጥቃቱ ሳቢያ በነዳጅ ማከማቻ ታንከሮች ላይ እሳት እንደተነሳና የነዳጅ ጭነት እንደተቋረጠ አስታውቃለች። ያለፈው ሚያዝያ ላይ በነዳጅ ማስተላለፊያ የቧንቧ መስመር የደረሰ ጥቃት ሳቢያ አንድ ቀን መጓዝ የነበረባቸው 700,000 በርሜሎች መንቀሳቀስ እንዳልቻሉ ተገልጿል። ሳውዲ አራምኮ በ3 ቀናት ውስጥ መተላለፊያው በድጋሚ አገልግሎት እንዲሰጥ ጥገና አድርጓል። ኢራንም ከሆርሙዝ ወሽመጥ ውጪ ያሉ አማራጮችን ዘርግታለች። 1000 ኪሎ ሜትር የሚረዝመው የነዳጅ ማስተላለፊያ የቧንቧ መስመር በባህር ሰላጤው ጫፍ ከሚገኘው ጎሬህ ተነስቶ ኦማን የሚገኘው ጃስክ የባህር ጫፍ ይደርሳል። መተላለፊያው በአንድ ቀን ውስጥ 1 ሚሊዮን በርሜል ነዳጅ ያጓጉዛል። ከሆርሙዝ ወሽመጥ ውጪ የኢራንን ነዳጅ ለዓለም አቀፍ ገበያው ያደርሳል። ማዕቀቦችና የመሰረተ ልማት ውስንነት የነዳጅ መተላለፊያው በታቀደው መጠን አገልግሎት እንዳይሰጥ ገድበዋል። ሆርሙዝ ወሽመጥን ብቸኛ አማራጭ ከማድረግ ይልቅ ሌሎች የውጭ ንግድ መስመሮችን በመዘርጋት ረገድ ተጠቃሽ የሆነው የነዳጅ ማስተላለፊያ የቧንቧ መስመር ይጠቀሳል። 970 ኪሎ ሜትር የሚረዝመው መስመር ከሰሜን ኢራቅ ኪርኩክ ግዛት ተነስቶ እስከ የቱርክ የሜዲትራሊያን ባህር መዳረሻ ቲያሃን ይደርሳል። ለ2 ዓመት ተኩል ተዘግቶ የቆየው መተላለፊያው በአውሮፓውያኑ መስከረም 2020 በድጋሚ ተከፍቷል። መጋቢት 2026 ላይ በአንድ ቀን የሚያስተላልፈው ነዳጅ 250,000 በርሜል ደርሷል። ይህ መተላለፊያ ለኢራን አማራጭ ቢሰጣትም ከአጠቃላይ የወጪ ንግዷ አንጻር ውስን ነው ተብሏል። ኢራቅ በአንድ ቀን ውስጥ 3.4 ሚሊዮን በርሜል ድፍድፍ ነዳጅ ኤክስፖርት አድርጋለች። ከዚህም 95 በመቶ የሚሆነው በደቡባዊ የሀገሪቱ ወደብ በአስራ በኩል አድርጎ ሆርሙዝ ወሽመጥ ያልፋል። የኪርኩክ ቲያሃን መስመር በባህረ ሰላጤው ማለፍ ሳያስፈልገው የኢራቅን ነዳጅ በሱሪያ የሜዲትራሊያን ወደብ ያደርሳል። 800 ኪሎ ሜትር የሚደርሰው ይህ መስመር ዘርጋታው የተጠናቀቀው በአውሮፓውያኑ 1952 ነበር። በኢራን ኢራቅ ጦርነት ወቅት መስመሩ ተዘግቷል። የቀጠናውን የውጭ ንግድ መስመሮች ለማስፋት በሚል መስመሩ እንደ አዲስ ለመገንባት አሜሪካ፣ ኢራቅና ሱሪያ መስማማታቸውን የቅርብ ጊዜ ዘገባዎች ይጠቁማሉ። ፎርሲስ የተባለ ፕሮጀክት ሜዲትራሊያን ባህር፣ ጥቁር ባህር፣ ካስፒን ባህርና አረቢያን ባህረ ሰላጤ በሱሪያና በቱርክ በኩል እንዲተሳሰሩ እቅድ የወጣበት ነው። በሚያዝያ 2026 የቱርክ ኤነርጂ ሚኒስተር አልፐ ራስላም ባይራክታር ባደረጉት ንግግር ኳታርና ቱርክን የሚያገናኘው የጋዝ መተላለፊያ መስመር ላይ ውይይት እንዲደረግ አሳስበዋል። ውይይቱ በ2009 የተቋረጠ ሲሆን በአረቢያን ባህረ ገብ መሬት በኩል ሊዘረጋ የታቀደ መተላለፊያ ነበር። የኢራቅን ነዳጅ ወደ ቀይ ባህር ወደሚገኘው የዮርዳኖስ አቃባ ወደብ የሚወስድ የቧንቧ መስመር ለመዘርጋት በአውሮፓውያኑ 1983 ታቅዶ ነበር። የባስራ አቃባ መስመር በፖለቲካ ውዝግብና የፋይናንስ እጥረት ምክንያት በተደጋጋሚ ሲራዘም ቆይቷል። የአማራጭ መስመሮች ዝርጋታን የሚደግፉ አካላት እንደሚሉት ኢራን በዓለም አቀፍ የኤነርጂ ፍሰት ላይ ያላትን ጫና የሚያዳክም ነው። የባህረ ሰላጤው የነዳጅ አቅርቦት እንዳይቆራረጥም ያግዛል። በኢራቅና ሶሪያ በኩል የሚያልፉ መስመሮች የደህንነት ስጋትም ተጋርጦባቸዋል። የቀጠናው አለመረጋጋት፣ የታጣቂዎች እንቅስቃሴና በኃይል አቅርቦት መሰረተ ልማቶች ላይ የሚደርሱ ጥቃቶች ተጠቃሽ ናቸው። የባህረ ሰላጤው ሀገራት የሆርሙዝ ወሽመጥ ላይ ጥገኝነታቸውን ቢቀንሱ ሌላ መስመር መጠቀም ከሚያስከትለው ጂኦፖለቲካዊ ውጥንቅጥ ማምለጥ አይችሉም። የግብፅ ሱሜድ የቧንቧ መስመር ቀይ ባህርን ለሜዲትራሊያን ጋር ያስተሳስራል። ሱዝ ካናልን ሳይጠቀሙ ወደ አውሮፓ ለመድረስ የሚረዳ ሲሆን በቀን ከ2.5 እስከ 2.8 ሚሊዮን በርሜል ነዳጅ ያጓጉዛል። በቅርቡ የየመን ሁቲ አማጽያን በቀይ ባህር የንግድ መርከቦች እንዲሁም በባብ ኤል ማንደብ ወሽመጥ ላይ ያደረሱት ጥቃት ያለውን ተጋላጭነት ያሳያል።